የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በቅድመ ምርጫ ክትትል የተመለከታቸውን ጠንካራና ደካማ ጎኖችን በተመለከተ ይፋ ያደረገው መረጃ በትግራይ የሚንቀሳቀሱ ተፎካካሪ ፓርቲዎች ለሰባተኛው ሀገራዊ ምርጫ ዝግጁ መሆናቸውን መግለጻቸውንና የፖለቲካ ፓርቲዎች በምርጫ ስልጣን የመያዝ እድሉን ቢያገኙ ሰላም ለማስፈን በጠረጴዛ ዙሪያ እንደሚመክሩ መግለጻቸውን የተመለከቱ መረጃዎች ወደ እናንተ ይቀርባሉ። ተፎካካሪ የፖለቲካ ፓርቲዎች በምርጫ ጉዳይ ሰላማዊ ሰልፍ ለማካሄድ ብንፈልግም ክልከላ ተፈጽሞብናል የሚል ቅሬታ ማቅረባቸውን የኢትዮጵያ ሰብአዊ መብት ኮሚሽን ገልጿል። ኮሚሽኑ ይህን የገለጸው በሰባተኛው ሀገራዊ ምርጫ የቅድመ ምርጫ ሂደት ላይ ያደረገውን ክትትልና ግኝቶችን በዛሬው ዕለት ይፋ ባደረገበት ወቅት ነው። ሀና አብድታ ይህንንና ሌሎች የተነሱ ጉዳዮችን በተከታዩ ዝርዝር ዘገባ ትነግረናለች። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በሰባተኛው ሀገራዊ ምርጫ በቅድመ ምርጫ ሂደት ያደረገውን ክትትልና የምልከታ ግኝቶቹን የሚመለከታቸው ባለድርሻ አካላት በተገኙበት ይፋ አድርጓል። ኮሚሽኑ በ150 ምርጫ ክልሎችና ከ1000 በላይ የምርጫ ጣቢያዎች ላይ ክትትል ማድረጉን ገልጿል። ለክትትሉ 55 ቡድኖችን አዋቅሮ ከ880 በላይ ቃለ መጠይቆችና ከ400 በላይ የቡድን ውይይቶች መደረጋቸውን የገለጸው ኢሰመኮ ክትትሉን በእጩዎች ምዝገባ፣ በምረጡኝ ዘመቻ፣ በመራጮች ምዝገባ እንዲሁም የመራጮች ምዝገባ በልዩ ምርጫ ጣቢያዎች ሲካሄዱ ማድረግ መቻሉን በኮሚሽኑ የሲቪልና ፖለቲካ መብቶች ዳይሬክተር መቅደስ አመኑ ተናግረዋል። በክትትሉ ወቅት የታዩ ጠንካራ ጎኖችና ክፍተቶችን እንደ ግኝት የጠቀሱት ዳይሬክተሯ የጸጥታ አደጋ ሳይደርስ የምርጫ ምዝገባ መካሄዱ፣ መመዝገብ ፈልገው ያልተመዘገቡ ሰዎች ቁጥር አናሳ መሆኑ፣ አብዛኞቹ የምርጫ ጣቢያዎች ለአካል ጉዳተኞች ምቹ መሆናቸውን በጠንካራ ጎንነት አንስተዋል። በግኝቱ ከተለዩ ክፍተቶች ውስጥ ደግሞ በቴክኖሎጂ በተደገፈ ሲከናወን የነበረው ምዝገባ ላይ የኔትወርክ መቆራረጥ መኖሩና በዚህ ምክንያት የእጩዎች ምዝገባ ላይ ጫና ማሳደሩ፣ ለሁሉም መራጮች ተደራሽ ያልሆኑ ምርጫ ጣቢያዎች መኖራቸው፣ የሲቪል ማህበረሰብ ድርጅቶች የምርጫ ትምህርቶች በበቂ ተደራሽ አለመሆኑ የተጠቀሱ ሲሆን ሌሎች ከፖለቲካ ፓርቲዎች የቀረቡና ከገዢው ፓርቲ ጋር የተያያዙ ቅሬታዎች መኖራቸውንም በኮሚሽኑ የሲቪልና የፖለቲካ መብቶች ዳይሬክተር መቅደስ አመኑ ተናግረዋል። ሚዛን ከተማ የገዢው ፓርቲ ወይም ብልጽግና ፓርቲን የሚደግፉ የህዝባዊ ትዕይንቶች ላይ ዜጎች ተሳትፎ በግዳጅ ወይም ደግሞ እንዲሳተፉ የሚገደዱ መሆናቸውን ባደረግነው ክትትል ለይተናል። ሌላው የተፎካካሪ ፓርቲ ፖለቲካ ፓርቲዎች በምርጫ ጉዳይ ስብሰባና ሰላማዊ ሰልፍ ለማካሄድ ብንፈልግም ክልከላ ተፈጽሞብናል የሚል ቅሬታ አቅርበውልናል። በክትትል ወቅት ኢህአፓ አዲስ አበባ ከተማ ላይ፣ ኢሶዴፓ በዳውሮ ዞን፣ ቤኔን አሶሳና ማኦኮሞ ልዩ ወረዳ፣ ጎጎትና እና ነጻነትና እኩልነት ፓርቲ በጉራጌ ዞን እና የኦጋዴን ነጻ አውጪ ግንባርና የነጻነትና እኩልነት ፓርቲ በሶማሌ ክልል ያቀረቡልን አቤቱታ ነው። በሌላ በኩል በህግ በተከለከሉ ቦታዎች ላይ የምርጫ ጣቢያ መቋቋማቸውን መመልከቱን የገለጸው ኮሚሽኑ መጠጥ የሚሸጥበት ቦታ የተደራጀ የምርጫ ጣቢያ መኖሩንም ተመልክቻለሁ ብሏል። ተደነገገው ውጪ በአንድ ስፍራ ላይ ከአንድ በላይ ምርጫ ጣቢያዎችን ጨምሮ አንዳንዶቹ በፖሊስ ጣቢያ ውስጥ የተደራጁ ወይም የተዘጋጁ ናቸው። ሌሎቹ መከላከያ ካምፕ አጠገብ የተዘጋጁ ናቸው። ከዚህ ውስጥ አንዱ ደግሞ መጠጥ የሚሸጥበት ቦታ ወይም ግሮሰሪ ግቢ ውስጥ የተደራጀ የምርጫ ጣቢያ ነው ማለት ነው። በኢሰመኮ የቀረበውን የቅድመ ምርጫ ሂደት ክትትል ግኝቶችን መነሻ በማድረግ ምላሽና ማብራሪያ የሰጡት የብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ በበኩላቸው ተፎካካሪ ፓርቲዎች ለሰልፍም ሆነ የአዳራሽ ውይይት እንዲያካሂዱ መመሪያ ወጥቶ እየተሰራበት እንደሆነና በዚህም ፓርቲዎች የመንግስት አዳራሾችን በነጻ መጠቀም እንዲችሉ ከክልሎችና ከተማ አስተዳደሮች ቦርዱ የተለያዩ አዳራሾችን መረከቡን ገልጸዋል። የፖለቲካ ፓርቲዎች ሰላማዊ ሰልፍ ተከልክለናል ሲሉ ስላቀረቡት ቅሬታም ተከታዩን ብለዋል። ኢህአፓ በቅርቡ በሀገሪቷ 10 ከተሞች ላይ ሰላማዊ ሰልፍ እናደርጋለን የሚል ጥያቄ አቅርቦ ነበር። ጥያቄ ከቀረበ በኋላ ለዚህ ጥያቄ ቦርዱ ተገቢውን ትብብር ለማድረግ በሂደት ላይ በሚገኝበት ወቅት የትብብሩ አካል ስለሆኑ ትብብር ለኢትዮጵያ አንድነት አካል ስለሆኑ በቀጣይ በምናሳውቀው ጊዜና ቦታ ስብሰባ እናደርጋለን፣ ሰላማዊ ሰልፍ እናደርጋለን የሚል ለህዝቡ አሳውቀዋል ማለት ነው። ስለሆነም ተከልክለዋል የሚለው የትኛው ሰላማዊ ሰልፍ ነው፣ የትኛው ስብሰባ ነው የሚለው በጣም ግልጽ መሆን መቻል አለበት ማለት ነው። 2018 ላይ የተጠየቀ የስብሰባ ጥያቄዎች ነበሩ። እሱ ከምርጫ ቀስቀሳ በፊት የተጠየቀ ነው።
በህግ በተከለከሉ ቦታዎች ላይ የምርጫ ጣቢያ መቋቋሙን በተመለከተም በህግ የሰፈረ ነገር መኖሩን ያመላከቱት ተስፋዬ ነዋይ በተለይ በፖሊስ ጣቢያ አካባቢ ተቋቁሟል ስለተባለው ምርጫ ጣቢያ ማብራሪያ ሰጥተው ሌሎቹም በዝርዝር ይቅረቡልን ብለዋል። ለምሳሌ ፖሊስ ጣቢያ አካባቢ ተደራጅቷል በሚል የቀረቡ ጥቆማዎች ነበሩ እዚህ አዲስ አበባ ማለት ነው። ነገር ግን ፖሊስ መደበኛ የፖሊስ አገልግሎት የሚሰጥበት ኮምፓውንድ ውስጥ ሳይሆን ፖሊሶች እረፍት የሚያደርጉበት፣ ልብስ የሚቀይሩበት፣ ሮቴት የሚያደርጉበት አካባቢ ላይ ነው የተደረገው። ስለሆነም የፖሊስ ጣቢያ ሲባል መደበኛ የፖሊስ አገልግሎት የሚሰጥበት ነው ወይ የሚለውንም አብሮ አያይዞ መቅረብ ቢችል በጣም ጠቃሚ ሊሆን ይችላል። እርግጥም በህግ የተቀመጡ ነገሮችን ያሟላ ነው ወይ የሚለውን በሚያሳይ መልኩ ነው የተሰራውና እነዚህም ቀደም እንዳልኩት የት አካባቢ ነው የሚለው ከ1000 በላይ ምርጫ ጣቢያዎች የታዩ ስለሆነ እሱም መቅረብ ቢችልና ብናይ ጥሩ ነው ሊሆን የሚችለው። በዚሁ መድረክ ላይ የተገኙት የብልጽግና ፓርቲ ተወካይ የሆኑት መለስ አለሙ በበኩላቸው መንግስት ሰላማዊ ፍትሐዊና ዲሞክራሲያዊ ምርጫ እንዲካሄድ ስለሚፈልግ ችግሮቹን ለማረም እንደሚሰራ አስረድተዋል። የምርጫ ተዋንያን ኃላፊነታቸውን እንዲወጡ የማድረግ ስራችን ተጠናክሮ ይቀጥላል። ሰብአዊ መብት ኮሚሽንም በዚሁ መንገድ ኃላፊነቱን ለመወጣት በሚያደርገው ጥረት ገዢ ፓርቲ የበኩሉን ሚና ይወጣል። እነዚህ የቀረቡ ጉዳዮችንም እንደዚሁ ለይተን በመስራት ምርጫው ስኬታማ እንዲሆን የማድረግ ጉዳይ ከሁሉ በላይ የመራጩን ዜጋ መብት በሚያከብር መንገድ ለማስኬድ እነዚህን ግኝቶች በግብዓትነት የምንወስዳቸው ይሆናሉ ማለት ነው። የኢትዮጵያ ሰብአዊ መብት ኮሚሽንም በክትትል ወቅት ካናገራቸው ፓርቲዎች ቅሬታዎችን ቢቀበልም በመደበኛ መልኩ ግን ከፖለቲካ ፓርቲዎች የቀረበለት ቅሬታ አለመኖሩን የጠቆመ ሲሆን ይህ የምርጫው ሂደት በጥሩ ሁኔታ እየሄደ መሆኑን እንደሚያመላክት የኢትዮጵያ ሰብአዊ መብት ኮሚሽነር ብርሃኑ አዴሎ ተናግረዋል። ፎርማል የሆነ ቅሬታ ከፖለቲካ ፓርቲዎች እስካሁን የቀረበ የለም። ላረጋግጥላችሁ ነው። መደበኛ በሆነ የቅሬታ አቀራረብ ስርዓት ምርጫ ቦርድ እንዲያርጎኛል፣ ገዢ ፓርቲ እንዲያርጎኛል፣ የጸጥታ አካል እንዲያርጎኛል ተብሎ የቀረበ ቅሬታ እስካሁን በኮሚሽኑ የለም። ይሄን የምናየው በአውዱ ላይ ጫናዎች፣ ጥሰቶች ብኖሩ ኖሮ ይመጣ ነበር ወደኛ የሚል እንትን ነው ፕሪዛምፕሽን ነው እኛ የምንይዘው። ኮሚሽኑ ይህንን የክትትል ስራውን በምርጫው ዕለት እንደሚያከናውን የገለጸ ሲሆን በዕለቱ አሁን ያሉትን ከ50 በላይ ቡድኖች እጥፍ ለማድረግና ኮሚሽነሮችንም በመስክ ምልከታ ለማሳተፍና ለመስራት ማቀዱን አሳውቋል። በአሁኑ ጊዜ ወሩ ያልሞላ ጊዜ ለቀረው ጠቅላላ ሀገራዊ ምርጫ ከ49,000 በላይ የምርጫ ጣቢያዎች መኖራቸው የተነገረ ሲሆን እስካሁን 10,000 እጩዎችና ከ50 ሚሊዮን በላይ መራጮች መመዝገባቸውን ከኢትዮጵያ ብሔራዊ ምርጫ ቦርድ ሰምተናል።